ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። የአብሮነት የህቡ ስራ አስፈጻሚ ይፋ ሆነ። የአብሮነትን የሚውጥ ሌላ የህቡ ድርጅት ተመሰረተ። ሪፖርት ከዲሲ። ጤና ይስጥልን፣ ይህ አዲስ ሪፖርተር ነው። ከምርጫ በኋላ የህዝብ ግንኙነት ሆነው የተመረጡት ፕሮፌሰር ህዝቅኤል የገባ ነው ልናፈርስ ነው፣ እነዚህ አይታመኑም፣ የሌሎችን ብሔሮች ስብጥርና ማንነት በኩል አይቀበሉም፣ እኛ ያቋቋምነው አዲስ ድርጅት አለ፣ የሚፈልጉትን መርጠን እንወስዳቸዋለን ብለዋል። ፕሮፌሰሩ በምስራቅ ኢትዮጵያ የኦብነግ አፈንጋጭ ቡድን ከኦነስ ጋር እንዲያስተባብሩ መሾማቸው እየታወቀ በሰላማዊ ትግል ለመታገል ተቋቋም በሚለው የአቶ ልደቱ ማህበር ውስጥ የህዝብ ግንኙነት ስራ እንዲሰሩ መመረጣቸው አስገራሚ መሆኑን ከተሰብሳቢዎቹ መካከል ለአዲስ ሪፖርተር የዋሽንግተን ተባባሪ ነግረዋል። በሰላማዊ ትግል መንግስት ለመጣል ማቀዱን አስታውቆ 21 ቦርድ አባላትን ሰይሞ የሰነበተው የአብሮነት ማህበር 7 ስራ አስፈጻሚዎችን መምረጡ ታወቀ። ማህበሩ ለቦርድ አባላት በሚል ባሰራጨው የእንኳን አደረሳችሁ መልእክት አቶ ልደቱ ከአማራ የመሰረቱት ማህበር ፕሬዝደንት ሆነዋል። መቅደስ አዳነ ከወላይታ፣ አሸናፊ አብርሃም ጸሐፊ ከደቡብ፣ ገንዘብ ያዥ ከአማራ፣ ሙሉጌታ ዘለቀ የህዝብ ግንኙነት ኦፊሰር፣ ህዝብ ቀይል ከቢሳ በተለይ እንግሊዘኛና ትግረኛን ጠንቅቀው ስለሚያውቁ ከኦሮሞ የድርጅት አስተባባሪ ኢስማኤል ጎርሴ ከሶማሌ፣ የውጭ ግንኙነት ኦፊሰር መስፍን ከትግራይ መመረጣቸው ይፋ አድርጓል። ቀደም ሲል ምርጫው ከመደረጉ በፊት የስራ አስፈጻሚ ኮሚቴ አባላቶች ህቡ እንደሚሆኑ ተመልክቶ እንደነበር የስብሰባው ተሳታፊዎችን ጠቅሰን መዘገባችን አይዘነጋም። ያለፈው ሳምንት ባለመግባባት ምርጫው ሳይካሄድ ከቀረ በኋላ ሀሳብ ተቀይሮ ህቡ እንዲሆኑ ተወስኖ የነበረው የስራ አስፈጻሚዎች ዝርዝር ታውቋል። በተከታታይ ለዲሲ የአዲስ ሪፖርተር ተባባሪ መረጃ የሚሰጡት ወገኖች እንዳሉት ከሆነ ሰኞ ዕለት በተካሄደው ምርጫ ቀደም ሲል አቶ ልደቱ በግል እንዳይመረጥ ቅስቀሳ ያደረጉበት የርዕዮት ሚዲያ ባለቤት ቴድሮስ ጸጋዬ የስራ አስፈጻሚ ኮሚቴ አባል ሳይሆን ቀርቷል። ቴድሮስ ባሳለፍነው ሳምንት ባለመግባባት ምርጫ ማድረግ ሳይቻል በተበተነው ስብሰባ ላይ እጁን ሳይወጣ በተደጋጋሚ በመናገር ስብሰባውን በመበጥበጡ ከሁሉ በላይ ግን ከሻዕቢያ ጋር ግንኙነት ያላቸውን አጥብቆ ስለሚቃወም በተቃራኒ ሻዕቢያ የሚቃወሙትን ስለሚደግፍ ነበር አቶ ልደቱ በግል ስልክ እየደወሉ ምርጫ ውስጥ እንዳይገባ የቀሰቀሱት። በስልክ አቶ ልደቱ ያለፈው ስብሰባ ከተበተነ በኋላ ቴድሮስ ስራ አስፈጻሚ ውስጥ እንዳይመረጥ ካነጋገሯቸው መካከል ሁለቱ ለአዲስ ሪፖርተር እንዳሉት ቴድሮስ ከሰማ የሚዲያ ዘመቻ ስለሚከፍትብን ሚስጥር ይሁን ሲሉ አቶ ልደቱ ማናገራቸውን አመላክተዋል። አቶ ልደቱ በግል ስልካቸው በማግኘት ለማነጋገር ተባባሪያችን ያደረገው ጥረት አልተሳካም። ፕሮፌሰር ህዝቅኤል ምርጫው የተደረገ ሳለ ዳይቨርሲቲን አይከተሉም በማለት አስቀድመው ተቃውሞ አሰምተው እንደነበር የተናገሩት የመረጃው ባለቤቶች ስብሰባው ካለቀ በኋላ እንደሰሙት ከሆነ መመረጣቸው ከተነገራቸው መካከል መልቀቂያ ያስገባሉ። ከአቶ ስብዓት ነጋ ከሻዕቢያ ሰዎች ጋር አብረው እንደሚሰሩ በምስራቅ ኢትዮጵያ አቅጣጫ የተጀመሩት ሰፋፊ ፕሮጀክቶችን ለማስተጓጎልና ጦርነቱን ለማስፋት በግብጽ መሾማቸው የተሰማባቸው ፕሮፌሰር ህዝቅኤል ከሚቀርቧቸው ሰዎች ጋር ሆነው አብሮነት እንደሚፈርስ ስብሰባ በተደረገ በአንድ ቀን ውስጥ መናገራቸው ተሰምቷል። እኔና መስፍን አየነው የገባነው ስብስቡን ለማፍረስ ነው በማለት ፕሮፌሰሩ መናገራቸውን የሰሙት እና አቶ ስብዓት ነጋ የሚመሩት ቡድን የሚቃወሙት ሌላኛው የትግራይ ቡድን ደጋፊዎች ሲሆኑ ህዝቅኤል አዲስ የተቋቋመ አደረጃጀት አለ፣ ከአብሮነት ውስጥ የሚፈልጉትን ወደዛ እንወስዳለን፣ የአብሮነት ነገር አይታመንም፣ የሌሎችን መብትና ስብጥር አያከብርም ማለታቸው ታውቋል። እሳቸው በግል ስልካቸው ለማግኘት በተደጋጋሚ ያደረግነው ሙከራም አልተሳካም። እነዚሁ የትግራይ ተወላጅ የሆኑት የመረጃ ምንጮቻችን ለተባባሪያችን እንዳሉት አቶ ህዝቅኤል አዲስ የተመሰረተ ያሉት አደረጃጀት እሳቸው ያሉበት ፕሮፌሰር ኤፍሬም ይስሐቅ ያደራጁትና እና አቶ ስብዓት ነጋ አምባሳደር ብርሃነ ገብረ ክርስቶስ ከኋላ የሚመሩት ነው። ከ21ዱ የቦርድ አባላት መካከል አንዱ የሆኑት አቶ ታምራት ላይኔ አስቀድመው የስራ አስፈጻሚ ኮሚቴ አባል ለመሆን ፈቃደኛ ሆነው የነበሩ ይሆንም በሰላማዊ የትጥቅ ትግል ስልት ላይ ክርክር ከተካሄደ በኋላ በሰኞ ዕለት ምርጫ እርሳቸው ከስራ አስፈጻሚነት ተወዳዳሪነት ማግለላቸውን በስብሰባው የተካፈሉ ሰዎች አስታውቀዋል። አብሮነትን አብረው አጅበው የነበሩት እነ ጀዋር መሐመድ፣ አቶ በቀለ ገርባ፣ ኢተና ወዘተ የመሳሰሉት ሙሉ በሙሉ
ራሳቸውን ማግለላቸውን ጠቅሰን መዘገባችን አይዘነጋም። ይህ የሆነው በሀገር ውስጥ የኦሮሞ ተወላጆች በሰነዘሩባቸው ተቃውሞ መሆኑ አይዘነጋም። ቡድኑ ስራ ሲጀምር በሀገር ውስጥ የህቡ አደረጃጀትን በማስፋት የተቃውሞ አድማ እንደሚያደራጅ አቶ ልደቱ በተደጋጋሚ ማናገራቸውን አይዘነጋም። አብሮነት ከሀገር ውስጥ አብሮ ካሉ የተወሰኑ ድርጅቶች ጋር እንደሚሰራ አንዳንዶቹ በጅምሩ ወቅት በይፋ በብዙ ስብሰባ ይካፈሉ እንደነበር የሚታወስ ነው። ክቡራን ቤተሰቦቻችን ለዛሬ እዚህ ላይ ያበቃን። አስተያየትና ጥቆማ ካላችሁ በአድራሻዎቻችን ላኩልን። አዲስ ሪፖርተርን በፌስቡክ፣ በቲክቶክ፣ በቴሌግራም እና በኢንስታግራም ገጾቻችን ይከታተሉ። ዘወትር ቻናላችንን ላይክ ማድረግ መከተልን አይዘንጉ። ዘወትር ቅድሚያችን ኢትዮጵያ ናት። በመረጃ ጥራትና እውነት ላይ እንለካለን። ጤና ይስጥልን።